ዋው በጣም የሚገርም ማክስ እንደምትመለከቱት ለፀጉሮቻችን ምርጥ 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 የሆነ ማክስ ነው ማለት ነው ዛሬ ያዘጋጀሁት። እንደምትመለከቱት እዩትማ፣ ዋው ነው ማለት ነው። እዩት ለፀጉሮቻችን እንዴት እንደሚያምር በጣም ውፍረቱ በቃ ምን ልበላችሁ በጣም ምርጥ ነው ማለት ነው ፀጉሮቻችን በደቂቃ ያሳድጋል ያለ ምንም ጥርጣሬ። ፀጉሮቻችን በደቂቃ ውስጥ በተለይ እንትን የሆነ አለ አይደለም አልበቅለም እየበቀለም ደግሞ የሚሰባበር አለ አይደለም። በቃ ፀጉሮቻችሁ አንዳንድ ስትይዙት በቃ በጣም እንትን የሚያለው ማለት ነው። ለዛ ቀለል የሚለው ማክስ ነው ማለት ነው። ይሄ እንደምትመለከቱት ምግብ ለፀጉር ምግብ ነው እንደምትመለከቱት እና ይሄንን እንድትጠቀሙ ጋብዣችኋለሁ ማለት ነው። ውድ ቤተሰቦቻችን ሰላም ውድና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር ተመስገን ይሁን። እኔ ጋር ሁሉ ሰላም ነው፣ መልካም ነው። ሰላማችሁ በያላችሁበት ቦታ ብዝትርፍ ይበልላችሁ። ዛሬ ደግሞ ለፀጉር ማክስ በሩዝ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ይሄንን አጥበዋለሁ ማለት ነው። ከዛ እንዴት እንደሚሰራ አሳያችኋለሁ። በውሃ አጥበዋለሁ አጥበዋለሁ ማለት ነው። በጣም በደንብ ነው የሚያጥበው እንትን ነጭ እንዲሆንልን ብዙም አላበዛም። ሩዝ በራሱ ጊዜ ስለሚያድግ ትንሽ ነው የምፈልግ። ደግሞ ለፀጉሩን በጣም ያሳድጋል። የሩዝ ውሃ ራሱ በጣም ያሳድጋል ሲጀምር እና በደንብ ነው የምናጥበው ማለት ነው። ንጹህ እንዲሆን ለፀጉራችን ውስጥ ላይ እንዳይሆን ንጹህ አድርገን እናጥበዋለን ማለት ነው። ቤተሰቦቻችን በደንብ እናጥበዋለን። ደጋግመን ነው የምናጥበው ማለት ነው። ንጹህ እስከሚሆን ድረስ እናጥበዋለን ማለት ነው። እንደምትመለከቱት አንድ ነገር እንትን የለውም። ያኛው ከበሰለ በኋላ ደግሞ በጣም ነው ደስ የሚለው ራሱ። አንድ ውሃ ጨምርበታለሁ። ከዛ በኋላ ይሄንን ውሃ ደፋዋለሁ። ከዛ በኋላ ቀቅለዋለሁ። እንደምትመለከቱ ንጹህ ሆኖልናል ማለት ነው። በዚህ ላይ እኔም ሙቅ ውሃ ጨምሬ ቶሎ እንዲበስልልኝ ስለምፈልግ ሙቅ ውሃ ጨምርበታለሁ። ከዛ በኋላ ቶሎ ይበስልልኛል ማለት ነው። ቤተሰቦች እና ሙቅ ውሃ ነው ቤተሰቦች እንደምትመለከቱት እንደዚህ እየበሰለልኝ ነው። ከበሰለ በኋላ ደግሞ እስከ መጨረሻ አሳያችኋለሁ ማለት ነው። ከኔ ጋር ተከታተሉ እሺ። ቤተሰቦች የሩዙ እንደዚህ ሆኖ በስሎልኛል ማለት ነው። ምጥጥ አድርጎ ትንሽ እያደረኩ እንደምትመለከቱት ብዙ ሆነልኝ፣ በረከት ሆነልኝ ማለት ነው። እና አሁን ይሄኛው ትንሽ ቀዝቀስል እፈጨዋለሁ። ከዛ በኋላ ፈጭቼ በጣም ጥሩ ማክስ ነው የምሰራው ማለት ነው። ጽድት ያለ ማክስ በጣም የምትወዱት ነው የምሰራው ማለት ነው። በጣም ትወዱታላችሁ። እስከ መጨረሻ ደግሞ ተከታተሉት እንዳትወጡ ማለት ነው። እሺ እና እንደምትመለከቱት ንጹህ አዘጋጅቻለሁ። ከዛ በኋላ ሩዝ ጨምራለሁ እና እንደምትመለከቱት እንደዚህ ያርገዋለሁ ማለት ነው። አሁን በንጹህ ላርገዋለሁ። ከዛ በኋላ ፈጨዋለሁ ማለት ነው። ውድ ቤተሰቦቻችን ከሳሪው ማለት ነው ከዛ እንደዚህ ከፈጨን በኋላ ሙዝ የሆነ በደንብ የበሰለ ሙዝ ትንሽ ነው የምጨምረው። ከዛ በኋላ አንድ እንቁላል አለችኝ፣ አንድ እንቁላል እንጨምራለሁ። ቀዩን ቢጫ ፓርቷን ብቻ ነው የምጨምረው ማለት ነው። እና እንደምትመለከቱት ሙዝ በደንብ የበሰለ ነው ማለት ነው የምፈልገው። ከዛ እንቁላል ማለት ነው ነጯን አስኳሏን ብቻ ነው የምፈልገው። ከዛ ባሪጌ ፈጨዋለሁ ማለት ነው። እንደምትመለከቱት እንደዚህ ሆኖልኛል ማለት ነው። ቀላቅዬ እንደምትመለከቱት በጣም ይጣል ማለት ነው። ፀጉሮች እንደምትመለከቱት በሳህን ላይ ገለብጣለሁ ማለት በጣም ያምራል። ጌታ በጣም ከምትሉ በላይ ማለት ነው። በጣም ጽድ ያለው እና ለቤተሰብ ነው የሚበቃል። ለኔ ለጓደኛዬ ነው የሰራሁት ማለት ነው። ለኔ ይሄ ይበቃል ማለት ነው።
እዚህ ላይ ዘይት ጨምራለሁ እና እንደምትመለከቱት ሁላችሁ እንደዚህ ሆኖ ማለት ነው። በጣም እንትን የሚለው ቀላቅላለሁ እና እንደምትመለከቱት እንደዚህ ሆኖልኛል ማለት ነው። እንደምትመለከቱት እዩትማ፣ ዋው ነው ማለት ነው። ከዛ ያቀባዋለሁ ማለት ነው።